ሃሌሉያ የእግዚአብሔር በረከት ተጠቅመው አያልቅ። ሃሌሉያ በምሕረቱ ባለጠጋ፣ በጥበቡ ባለጠጋ፣ በማስተዋሉ ባለጠጋ፣ በኃይሉ እጅግ ባለጠጋ። ሃሌሉያ እግዚአብሔር ትልቅ ነው። ሃሌሉያ ስለዚህ ወደ ጽዮን ተራራ ወደ ያው እግዚአብሔር ከተማ ደርሳቸዋል። ወደ ሰማይቱ ኢየሩሳሌም በደስታ ወደ ተሰባሰቡት ወደ አላፋት መላእክት በሰማይም ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል። እስቲ ደርሻለሁ በሉ። ሃሌሉያ ደርሰናል። ሰማይ ክፍት ነው። እስቲ ደርሰሃል በሉት። አጠገባቸው ቃሉ ደርሰሃል ነው የሚልህ በሉት። ይሄና ውጅ በሉት። ሃሌሉያ ክርስቲያን ኮምፕሌን ሲያደርግ አያምርበት። ቃሉን ሲያውጅ ነው። ቃሉን ስታውጅ ነገር ይቀየራል። ህይወት ይቀየራል። እይታ ይቀየራል። አካሄድ ይቀየራል። አካባቢ ነገር ሁሉ ይቀየራል። ሃሌሉያ የክብር መንፈስ ክብር ለእግዚአብሔር ይሁን። እስጢፋኖስን እኮ ሐዋርያት ሥራ ምዕራፍ 7 ላይ እየወገሩት ነው አይደለም? እየወገሩት አይኑ ስለተከፈተ ሰውየው ሲያይ ኢየሱስ ቆሟል። እንዴ አይዋለሁ አለ። እንዴ ሊቀበለው ቆመ። በቃ አሁን ጨርሰሃል ዌልካም ሊለው ቆመ። ሲያየው እንዴ አይዋለሁ አለ። ከዛ እነሱ ደግሞ ያው እንደዚህ ነገር አያውቁ ጺማቸውን ነጩ። ስድብ ነው እና በድንጋይ ወግረው ገደሉት። ይቅር በላቸው የሚሰሩትን አያውቁም እና ይቅር በላቸው እያለ ተሰዋ። አይኑ ስለተከፈተ ነው። ሃሌሉያ በኢየሱስ ስም እግዚአብሔር አይኖቻችን ይክፈት። በጌታ በኢየሱስ ስም ይክፈት። ገርማችኋል። ክርስትናችን አቅም ያጣው ህይወታችን አቅም ያጣው እግዚአብሔር ያደረገልንን ስላላወቅን ነው፣ ስላልገባክ ነው። ቢገባ እንዳንተ ፓወርፉል ሰው የለም። ሃሌሉያ ሃሌሉያ የሰማይ መላእክት የሚያጅቡት እግዚአብሔር አይኑን የጣለበት መንፈስ ቅዱስ በውስጡ የሚኖር ሃሌሉያ በደሙ የተጠበቀ ሃሌሉያ መንፈስ ቅዱስ ይባረክ። አሜን። እንደኛ አይነት ሰው የለም። አንድ ጊዜ ሬናልድ ቦንኬ የተናገረው ምስክርነት ምሳሌ ማለት ነው በጠቅሰው ትንሽ መረዳትን ይሰጠናል ብዬ አሰብኩ እና ምን ሆነ አንድ ጊዜ አለ አንድ ጊዜ በቴሌቪዥን የሀገር አቀፍ በጀርመን ሀገር ይመስለኛል ጋር ዘነጋው ለነበረ የቴሌቪዥን ውይይት ተጋበዝኩ አለና ለኢንተርቪው ተጠራው አለ እና ለኢንተርቪው ሲጠሩኝ አላወኩም አለ ካለ ያከራክሩኝ ነው አለ እና በጣም ኤቲስት የሆነ ሰው እግዚአብሔር የለም ብሎ የሚያምን ሰው ወይም ደግሞ የካደ ሰው ጋር ነው ሊያከራክሩኝ ቁጭ ያልኩት አለና የተለያዩ ነገሮች አወራናል እና ግን አንድ ነገር አነሳ አለ ያ ሰው ያ ኤቲስት እንደው በተደጋጋሚ የክርስቶስ ደም የኢየሱስ ደም ስትል ሰማለሁ እና የኢየሱስ ደም ኃጢአትን የሚያጠብ ቢሆን እንደምትለው የኢየሱስ ደም እንደዚህ የሚለውጥ ቢሆን የኢየሱስ ደም ይሄን የሚያደርግ ቢሆን ታዲያ በዓለም ላይ ለምን አመጻ እየበረከተ ሄደ? በዓለም ላይ ለምን ጥፋት እየጨመረ ሄደ? የኢየሱስ ደም የሚሰራ ቢሆን ለምን እንደዚህ ሆነ ብሎ አለኝ አለ እና ከዛ በኋላ አንድ ነገር አልኩት አለ የኔ ወንድም አንድ ነገር አልገባህም አልኩት አለ አንድ ነገር አልገባህም ይሄ ሁሉ ዓለም ቆሻሻ የሆነው እኮ አልኩት አለ ቆሻሻን ማስወገድ የማይችል ኬሚካል ሳሙና ኦሞ በረኪና ስለሌለ አይደለም ነገር ግን አንተ በሳሙና ፋብሪካ ውስጥ እንኳን ተቀጥረህ ብትሰራ አልኩት አለ አይደለም ሳሙናውን መግዛት አይደለም በረኪናውን ኬሚካሉን የሚያጸዳልህን ዲተርጀንቶች መግዛት አይደለም አንተ ፋብሪካ ውስጥ እንኳን ተቀጥረህ ብትሰራ ካልተጠቀምክበት ቆሻሻ ልትሆን ትችላለህ። ስለዚህ የኢየሱስም ደም ስለማያነጻ ሳይሆን ስለማይሰራ ሳይሆን
ሰው ምን ስላላለበት ነው? ስላልተጠቀመበት ነው። የሰው ህይወት ያልተቀየረው የኢየሱስን ደም ስላልተጠቀመበት እንጂ ቢጠቀምበት ማኖሮ ታሪክን ይቀይራል። አሜን። ፍጻሜን ይቀይራል። አሜን። ሃሌሉያ። ደሙ ድፍረታችን ነው። ሰማይን አክሰስ የምናረግበት። ሃሌሉያ። ዮሐንስ በራእይ የሰማይ ደጆች ተከፍተው አየ። በራእይ ምዕራፍ 4 ላይ በሰማይ የተከፈተ ደጅ አለ። ሃሌሉያ። አሁን ይህን ሰምታችሁ ከተኛችሁ በጣም እኔ ራሴ ያዝናለሁ። ጌታም ያዝንባችሁ ይመስለኛል። የሰማይን ደጅ ማየት እፈልጋለሁ ማለት አለባችሁ። አሜን። አይኔን ክፈት ብለህ መጮህ አለብህ። ሃሌሉያ። ደሙ ድፍረቴ ነው፣ ቃልህ ይነግረኛል። ስለዚህ አይኖቼን ክፈት። አሜን። ሃሌሉያ። ከሰማይ ጋር ስትገናኝ በቃ ከሰማይ ጋር ስትነካካ ነገር፣ አካሄድ፣ ንግግር፣ እይታ ምናምን ሁሉ ይቀየራል። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ደርሰናል። እስቲ ደርሻለሁ በሉ። አሜን። ክብር ለመንፈስ ቅዱስ ይሁን። ለዚህ ነው ጌታ ኢየሱስ በራእይ ላይ የተጠማ ይምጣ የወደደም የሕይወትን ውሃ እንዲሁ ይውሰድ። ራእይ ምዕራፍ 22 ቁጥር 17 ላይ የተጠማ ይምጣ የወደደም የሕይወትን ውሃ እንዲሁ ያለ ክፍያ እንዲሁ ይውሰድ። ለምን? ደሙ ተከፍሏል። ደሙ ከፍሎልናል። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ በደሙ ያገኘነው ስድስተኛው በረከት ወደ ሰማይ የመግባት እድልን ወይም መንገድን ነው። አሜን። ሰባተኛውን ልንገራችሁ። በክርስቶስ ደም ያገኘነው ሌላኛው በረከት፣ በኢየሱስ ደም ያገኘነው በረከት ሌላኛው ጥበቃ ነው። እስቲ ጥበቃ በሉ። አሜን። ክብር ለእግዚአብሔር ይሁን። በኢየሱስ ደም ከኃጢአት ነፃ መውጣትን ብቻ ሳይሆን ከሰይጣን እስራት ነፃ መውጣትን ብቻ ሳይሆን በክርስቶስ ደም በብርሃን እንድንመላለስ ጥበቃን እግዚአብሔር አድርጎልናል። አሜን። ሃሌሉያ። የኢየሱስ ደም ጥበቃን፣ የኢየሱስ ደም ከለላን፣ ሽፋንን አድርጎልናል። አሜን። ሃሌሉያ። ስለዚህ ምን ሆናለሁ ብለህ አትፍራ። ጠላትን አይተህ አትፍራ። ሁኔታን አይተህ አትፍራ። ሰውን አይተህ አትፍራ። ደሙ ጥበቃን አድርጎልሃል። አሜን። ደሙ ደጀንክ ነው። የኢየሱስ ደም ከለላችን ነው። ሃሌሉያ። ደሙ ኃይል አለው። አሜን። የኢየሱስ ደም ኃይል አለው። ጠላትን ያቀልጣል፣ እንደ ጢስ ያበናል። አዎ፣ የኢየሱስ ደም ብርቱ ነው። እስቲ ብርቱ ነው በሉ። አዎ ብርቱ ነው። ዘጸአት ምዕራፍ 12 ላይ የሞት መልአክን የከለከለው ምንድን ነው? ደም አይደለም። አዎ ደም ይከለከል። በቃ የሞት መልአክ ራሱ አይደርስም። ድርሽ ከምን የተነሳ? ከደሙ የተነሳ። ሃሌሉያ። ዘጸአት ምዕራፍ 12 ላይ እግዚአብሔር እስራኤላውያን የተናገራቸው ነው። ለፋሲካ ጠቦት እንዲያርዱ ደግሞም ከጠቦቱ ደም ቁጥር 12 ምዕራፍ 12 ቁጥር 22 ላይ ዘጸአት እንዲህ ይነበባል። ከሂሶጵ ቅጠልም ጭብጥ ውሰዱ፣ በዕቃው ውስጥ ባለው ደም ንከሩት። በዕቃው ውስጥ ካለው ደም ሁለቱን መቃዎችና ጉበኑን እርጩ። ከእናንተ አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ። አሜን። በኢየሱስ ደም ከለላ አለ። ስለዚህ ስትፈራ በመጠራ ሰልፍ ሲበዛ በደምታ የኢየሱስ ደም ጠበቃዬ፣ የኢየሱስ ደም ጋሻዬ፣ የኢየሱስ ደም ምሽጌ ነው። አሜን። ክብር ለኢየሱስ። ደሙ ደጀኔ ነው። አሜን። ሃሌሉያ። ስለዚህ መቅሰፍቱ ተከለከለ። ኢየሱስ ደም መቅሰፍቱ ተከለከለ፣ ለእኛም ተከለከለ። ያ ምሳሌ ነው። ክርስቶስ ደም ምሳሌ እንስሳት ያደረገው እና ዛሬ የክርስቶስ ደም ያኔ በጥላው የከለለ፣ ያኔ በጥላው ሕዝቡን ያሻገረ፣ ያኔ በጥላው ሕዝቡን እስራኤል
የጋር ዛሬ ሚዲያ ይጋርዳል ዛሬ ደግሞ አካሉ ነው አሜን ሃሌሉያ አሜን ኢየሱስ ደም ኃይል ያደርጋል አሜን ሃሌሉያ አሜን ክብር ለኢየሱስ ይሁን አሜን ስለዚህ የቅዱስ መቅሰፍት እንዳያገኘን ደሙ ከለላችን አሜን ደሙ ጠበቃችን ነው አሜን በተለይ በዚህ ዘመን በመጨረሻው ዘመን ላይ የምንኖር ቅዱሳን ክርስቲያኖች ብዙ ነገር ሰልፉ የበዛ ብዙ ርኩሳን መናፍስታት አሳች መናፍስታት የተለቀቁበት ዘመን ነው ስለዚህ ስናየው ያስፈራል የምንሰማው ነገር ያስፈራል አይደል የምንመለከተው ነገር ወዴት እየተኬደ ነው ያሰኛል አይደል የሰዎችን ሁኔታ ስንመለከት ምን ሊሆን ነው ምን ሊወጣኝ ነው እንዲህ ሊሆን ነው ያሰኛል ግን ደግሞ ለጀናችን ነው አሜን ክብር ለኢየሱስ ይሁን ሃሌሉያ ስለዚህ በደሙ እንከለላለን የኢየሱስ ደም ጠበቃችን የኢየሱስ ደም ከለላችን ለቤታችን ለራሳችን ለልጆቻችን ለትዳራችን ሃሌሉያ ክብር ለኢየሱስ ራብ በኢያሱ መጽሐፍ ላይ የራብን ታሪክ ታውቃላችሁ ደግሞ ላይ ብሎ ይላል እና ሰላዮችን በቤቷ አስጠለለቻቸው ከደረጃቸው እና በእምነት ማለት ነገ እስራኤላውያን ድል እንደሚያደርጉ አምና ከደረጃቸውና ሲሄዱ በሰላም ሸኘቻቸው ግን አደራ እንዳልጠፋ እኔም ቤተሰቤን ስትላቸው አንድ ነገር አሏት እንደዚህ ታደርጊያለሽ አሏት ሰላዮች እኔ የእግዚአብሔር ምክር ይመስለኛል ይገርማል ኢያሪኮ ሊሰልሉ የመጡ ሰላዮች ሁለቱ ሰላዮች ከራብ ሲለዩ አንድ ነገር አሏት ቀይ ክር የሚታገመን በመስኮትሽ ላይ ጨርቅ ታደርጊያለሽ ስለዚህ ወደ ከተማው ስንገባ ያንን አይተን አንቺና ልጅሽ እናደርጋለን ስለዚህ በመስኮቷ ላይ የደም ምልክት የሆነውን ቀይ ገመድ አንጠለጠለች እና ኢያሱ ማንም ሰው ይሄ ወዳለበት እንዳይገባ ስለዚህ ተራፈች እሷም ቤተሰቧን በቤቷ ያለው እንደዚህ ነው አይነገሯት በቤት ሽኒ ቀይ ክር ያለበት በነገር ይተርፋል ይህ በምሳሌ ነው የደሙ ምሳሌ የክርስቶስ ደም ምሳሌ አሜን ሊመጣ ካለው ጥፋት ሁሉ የምናመልጥበት አሜን እየሰማችሁ ነው ወይ ከእኔ ጋር ናችሁ ወይ ሃሌሉያ ለዘመናችሁ የሚሆን ስንቅ ነው እግዚአብሔር ይሰጣል ሃሌሉያ ስለዚህ በደሙ መከለልን ማወቃለን በደሙ መሸሸግን ማወቃለን በደሙ ሃሌሉያ ክብር ለእግዚአብሔር ይሁን በደሙ ልጆቻችን በደሙ ሰው አንድ ጊዜ እንደዚህ ያለኝ አንድ ሰው ክላስ ነው ስለመለኮት ተምረን ነው ማስመጣ ነገር አነሳና ለምን እንዳነሳው ማለት ነው አላሳውስ ግን ለምንድን ነው ይሄ በክርስቶስ ደም ሸፈኑ በክርስቶስ ደም ከለሉ የሚለው ነገር ትንሽ ከአፍሪካውያን ከሚሽናል እምነት ጋር የተያዘ አይመስለኝም እኔ የሚመስለኝ ከዘጸአት ምዕራፍ 12 የሚገናኝ ከኢያሱ መጽሐፍ ጋር የሚገናኝ ሃሌሉያ ክብር ለእግዚአብሔር ይሁን ኢየሱስ ሲሆን እያራከስ ነው አያውን ለምንድን ነው ደግሞ ለኛ እንጂ ለነገራችን አይደለም ስለዚህ ለምንድን ነው በቤታችን ላይ በምናምን ደግሞ ምንጠበቅ ነው ደግሞ ማምነው ደግሞ ነገር አሜን ሃሌሉያ ግን ደግሞ ለዘመኔ ለዘላለሜ ሃሌሉያ የኔ ሆነ ሁሉ ነው ስለዚህ ደግሞ ተራለው አሜን ክብር ለኢየሱስ ለመስራችሁ ደግሞ ስትጠሩ ክሬም ያደርጋችሁ የተጠበቀ ነው እግዚአብሔር ጠላት መንካታችን እያላችሁ እያወጃችሁ ሃሌሉያ ስለዚህ ደግሞ አፕላይ ማድረግ መማር አለብን ከነገራችሁ የሰማችሁ ደግሞ አፕላይ ማድረግ የክርስቶስን ደም መጥራት ይቻላል
አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና ብዙ ምስክርነቶች ሰምተናል። ብዙ ምስክርነቶች በሕይወታችን አሉ። በደሙ ተሸሽገን ተከልለን ነው ዛሬ ላይ የደረስነው። አሜን። ከአደጋ ከሚያስፈራው ከክፉ ነገር ሁሉ የተከለልነው ከደሙ የተነሳ ነው። አሜን። በኢየሱስ ደም ማለት ነው። አሜን። ደሙ ሽፋን ነው። ስለዚህ በዚህ ደም ሽፋን ስር መቆየት መማር አለ። አሜን። የሞት መልአክን ይከለክላል፣ መቅሰፍትን ይከለክላል፣ ጥፋትን ይከለክላል። ደሙ የኢየሱስ ደም። ስለዚህ የዓለምን መንፈስ ይከለክላል፣ የጥልቅን መንፈስ ይከለክላል፣ የሲኦልን ኃይል ይከለክላል። ሃሌሉያ! የአጋንንትን ኃይል ይከለክላል። አሜን። ሃሌሉያ! እና የኢየሱስን ደም ማወጅ መቻል። ደሙ ዋስትና፣ ደሙ ጠበቃ። ሃሌሉያ! ቅድም እንዳልነው በውሃ ውስጥ ባለፈ ጊዜ ምን አደረገ? አይሰጥም። ደሙ ዋስትና። ሃሌሉያ! 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 እና አንዳንድ ምስክሮች ሲሰሙ አደጋ የኢየሱስን ደም የሚጠሩ ሰዎች ተርፈው መኪና ውስጥ ያሉ ሰዎች ደግሞ ስሙ እየጠራው ተረፉ። እንደዚህ ነው እንግዲህ ምስክር አሰማችሁ። ደሙ ይከልላል። አሜን። አንድ የምንሰማው ምስክር አንድ ቤተሰብ ሁልጊዜ ማታ የቤተሰብ ሰዎች ሰዎች ጌታችንን በደሙ ሸፈንን፣ ጌታችንን በደሙ ሸፈንን እያሉ ይተኛሉ። ቤተሰቦቻችንን በደሙ ሸፈንን እያሉ ይተኛሉ። እና የሚገርመው 3 ጊዜ ሞክረዋቸው ሌቦች በኋላ ግራ ሲገባቸው መጥቶ ይጠይቋቸዋል። የሆነ ደም የሚል ነገር ስንመጣ ለመድረግ ያስፈራናል። ደም የሚል ድምፅ የሆነ ነገር ይሰማናል። ምንድን ነው አሏቸው። የኢየሱስ ደም አትችልም። አሜን። ኧረ ደሙ ያድናል። ሃሌሉያ! ደሙን ጠርተው ከሌባ ደሙን ጠራ። አሜን። ዋስትና። ሃሌሉያ! ክብር ለመንፈስ ቅዱስ። ሃሌሉያ! ስለዚህ አሁን በተለይ ስንት ሌባ ስለበዛ አንዳንዶቻችሁ ስለተሞከራችሁ እየሳቃችሁ ነው። እና ደሙ በሁሉ ላይ ይሰራል። በሁሉ ላይ ነው አፕላይ ማለት ነው። አሜን። ሃሌሉያ! ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። እና እዚህ ልነግራችሁ አንድ ጊዜ ሰው እርሳስ ሊጠፋበት ጸልያለሁ በደንብ ነው የምጸልየው። እና ለሁሉ ነገር አፕላይ ይደረጋል ደግሞ። አሜን። ክብር ለመንፈስ ቅዱስ ይሁን። ስለዚህ የአመፃ ልጅ በእኛ ላይ መከራን አይጨምርም ከደሙ የተነሳ። አሜን። አጥፊው አያጠፋንም፣ ጠላት አያገኘንም፣ አያዋርደንም፣ አንገኝም፣ ለመሐላው አንገኝም፣ ለመሐላው አንገኝም፣ ለአዋጁ አንገኝም። ከደሙ የተነሳ የተሰበረ ይሆን የተሻረ ይሆን እያንዳንዳችን ላይ የተነገረ አዋጅ የተሻረ ይሆን። ደሙ የተነሳ የተሻረ ይሆን፣ ከደሙ የተነሳ የተከለከለ ይሆን። ሃሌሉያ! ደሙ ማረፊያችን ነው። ደሙ መሸሸጊያችን ነው። ሃሌሉያ! ኢየሱስ ደም አለ። አሜን። ደሙ አለ። ደሙ አለ። አሜን። ስለዚህ መጨመር ነው ያለው። አሜን። ማወጃችንን መጨመር። ሃሌሉያ! መደገፋችንን መጨመር፣ መታመናችንን መጨመር፣ ከፍታችንን መጨመር። ሃሌሉያ! ክብር ለእግዚአብሔር ይሁን። አንድ ጊዜ ምንድነው የሰማሁት? የቃጫኝ አውሮፕላን ውስጥ ከአይጫን አውሮፕላን ውስጥ ያበረሩ አየር ላይ በስንት ሺህ ጫማ እየሄዱ ያለ ሳያውቁት ለቃላት ተቀላቅሎ
በጣም አደገኛ የሆነ እባብ ጉራባ ገብቷል። ከዛ በኋላ ይናዩና ወደ ስቴሽን ደውሉና እንደዚህ ነገር ተከስቷል፣ ምን እናድርግ? ማይናደፋል ምን እናድርገው? አሁን መሳሪያ ሌላ ነገር የሚጠቀሙ ከሆነ አውሮፕላን ሊወስዱ ይችላሉ፣ አደጋ ውስጥ ሊገቡ ይችላሉ። እና ምናልባችሁ ምንም ማታደርጉ ምን እናድርግ ብላችሁ ከፍታችሁ ጨምሯቸው እና ዝም ብላችሁ ከፍታችሁ ጨምሩ። ከዛ ብለው ከፍታቸው መጨመር ሲጨምሩ የበለጠ በቅዝቃዜ ውስጥ ደመና ውስጥ እየገቡ ሲሄዱ እባቡ በቅዝቃዜ ነው። እዛኔ ሰላም ሃሌሉያ። ስለዚህ እባቡ የሞተው በከፍታቸው እና የሚያስተምረን ነገር አለ። ከተማረ ብዙ ነገር ያስተምረናል። ስለዚህ ከፍታችንን ስንጨምር ሃሌሉያ ጠላቶቻችን ይሞታል፣ ይመታል። ሃሌሉያ ኢየሱስ ጌታ ነው። እና የሰው ጠላት የለም። ዋናው ጠላታችን ዲያብሎስ በሰው የሚጠቀም ዲያብሎስ። ስለዚህ ብዙ ጊዜ ፋይት ከሰው ጋር አታውቅም። ውጊያችን ከደምና ከሥጋ ጋር ሃሌሉያ ክብር ለኢየሱስ ነው። ስለዚህ የክርስቶስ ደም ሰይጣን አይችልም። የክርስቶስ ደም ሰይጣን አይችልም። በቀራንዮ ላይ የፈሰሰው የክርስቶስ ደም ክቡር ነው። ሶ ፕሪሺየስ በጣም ውድ ነው። አይታችኋል። ፀሐይ ላይ ጨለማል፣ ምድር ላይ ተናወጠ። የመቅደሱ መጋረጃ ነው። ቅድም እንዳየነው መጋረጃ በሥጋው በኩል ሃሌሉያ ወደ ቅድስት መግባት ያገኘበት ደም ሄደ። አሜን ክቡር ነው ሄደ። ሃሌሉያ ይህን ምድር እንኳን የሞቱ እንኳን እስኪነሱ ድረስ በጣም ምድርን ያንቀጠቀጠ ደም ሄደ። ሰማይን ያናወጠ ደም ሄደ። የኢየሱስ ደም በጣም ሰይጣን አይችለውም፣ አጋንንት አይችለውም፣ ጠንቋይ አይችለውም፣ ሟርተኛ አይችለውም። ደሙ ወጥቶ ሃሌሉያ ክብር ለመንፈስ ቅዱስ ይሁን። ስለዚህ ደሙን እንጠራለን። እስኪ ደሙን እንጠራለሁ። አሜን ደሙ ወጥቶ ደሙ ኃያል ክቡር ነው፣ እናከብረዋለን። አሜን ክብር ለእግዚአብሔር ይሁን። አሜን በነፃነት እንድንኖር ክርስቶስ ነፃነት አወጣን። ነፃ የወጣንበት ደሙ የተከፈለ የኛ ዋጋ ደሙ። አሜን ሃሌሉያ አይታችኋል። ከጀርባው ዕቃ ስንገዛ ከጀርባው ላይ ዋጋው አለ። ከኛ ጀርባ ላይ ያለው የክርስቶስ ደም። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ደሙ ነፃ ተከፍሎ ሰይጣን አገዛኝ፣ ኃጢአት አገዛኝ፣ ተከፍሎ ሃሌሉያ ውድ ዋጋ ተከፍሎ ተገዝቻለሁ። ለራሱ ገዝቶኛል፣ በደሙ ተዋጅቻለሁ። ይመታል የጨለማ ስልጣን በክርስቶስ ደም። አሜን። ስለዚህ ደሙ ጥበቃን አድርጎልናል። አሜን። ከደሙ የተነሳ ተጠብቀናል። አሜን ሃሌሉያ ክብር ለመንፈስ ቅዱስ። ስለዚህ እንግዲህ መልእክቴ ሳጠቃልል ቀሪው ኔክስት ታይም እናያለን። መሰለኝ ስላለ ዛሬ ይህን ደም ይዘን እንነሳለን። አሜን። የሚፈርስ የጨለማ ስልጣን አለ፣ የሚመታ ጠላት አለ፣ የሚሰበር መርገም አለ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እኛ ብቻ ተሳቆበት ሰላም ነው ብላችሁ አታስቡ። ለቤተሰብ መጸለይ ያለብን፣ ለወላጆች መጸለይ ያለብን፣ ለሰዎች ሁሉ ጸሎት ይገባል። ለነገሥታት ጸልዩ ተብለናል። ስለዚህ ለሌሎችም እንጸልያለን። አሜን እንማልዳለን። አሜን ደሙን ይዘን እንገባለን። አሜን ካህናት መካከል ሊገቡ ናቸው። ደሙን ይዘን እንነሳለን። በምድራችን ላይ በፈሰሰው ደም ለሚጠፋው ጥፋት፣ ለሚጠፋው ለሚሆነው ነገር ሁሉ የክርስቶስን ደም ይዘን እንቀርባለን። አሜን እግዚአብሔር አልቃ አሜን። እግዚአብሔር ለሕዝቡ ማስተዋል ያድርስ። እግዚአብሔር ለመሪዎች ማስተዋል ያድርስ። ለትልቁ ለትንሹ፣ ለወጣት፣ ለአዛውንት፣ ለልጆች እግዚአብሔር ጥበብን ማስተዋል ያድርስ። እንጮሃለን። አሜን የኢየሱስን ደም ይዘን እንቀርባለን። እግዚአብሔር ይሰማናል። አሜን ሃሌሉያ።
ስለዚህ ደግሞ ከሰይጣን ከዓለም ከስጋ ከኃጢአት ሥራ ሁሉ ምንድንበት ያመለጥንበት ማምለጫችን ደግሞ መከለላችን ነው። አሜን። ስለዚህ ዛሬ ደግሞ በላያችን በቤታችን በልጆቻችን ሃሌሉያ አመፃ ልጆቻችን ላይ ከኢየሱስ ደም የተነሳ ሃሌሉያ የሁሉ ልጆቻችን ላይ እጁን መጫን አይችልም ከደሙ የተነሳ ሃሌሉያ ክፉ ነገራችን መያዝ አይችልም ከደሙ የተነሳ ሃሌሉያ። ስለዚህ በደሙ ሽፋን ውስጥ እንከለላለን። አሜን ሃሌሉያ። ስለዚህ በእምነት በክርስቶስ ደም ያገኘነውን በረከት እናውጃለን። አሜን። ዛሬ እናውጃለን። ደሙን እንጠራለን። ደምህን እጠራለሁ፣ ደምህን እጠራለሁ። የኢየሱስ ደም የኢየሱስ ደም ሃሌሉያ። በቤቴ ላይ ደምህን እጠራለሁ፣ በሕይወቴ ላይ ደምህን እጠራለሁ። በልጆቼ ላይ ደምህን እጠራለሁ። ሃሌሉያ። የኔ በሆነው ላይ ደምህን እጠራለሁ። በነገ ላይ ደምህን እጠራለሁ። በዘላለሜ ላይ ደምህን እጠራለሁ። በጉዳይ ላይ ደምህን እጠራለሁ። በጥያቄ ላይ ደምህን እጠራለሁ። ሃሌሉያ ሃሌሉያ። በአገልግሎቴ ላይ ደምህን እጠራለሁ። በቤተ ክርስቲያን ላይ ደምህን እጠራለሁ። ሃሌሉያ። በአብያተ ክርስቲያናት ላይ ደምህን እጠራለሁ። ደምህን እጠራለሁ። የሚያማልድ ደምህን፣ ነፃ የሚያወጣ ደምህን፣ የሚያስታርቅ ደምህን፣ ደምህን እጠራለሁ። ደምህን እጠራለሁ። በአእምሮ ላይ ደምህን ረጫለሁ። ደምህን ረጫለሁ። ጤናማ የሚያደርግ በሰውነቴ ላይ ደምህን ረጫለሁ። የሚፈውስ ሃሌሉያ። ደምህን እጠራለሁ። ጸልዩ። የማይጸልይ ሰው አይደለም። ደምህን እጠራለሁ። በሕይወቴ ላይ ደምህን እጠራለሁ። በላዬ ላይ ደምህን እጠራለሁ። ደምህን እጠራለሁ። የክብር ንጉሥ የክብር የኢየሱስ ደም የሚያስታርቅ ደም፣ ያማለደን ደም፣ ሰው ያደረገን ደም ደምህን እንጠራለን። ደምህን እንጠራለን። ጸልዩ ጸልዩ። በምድራችን ላይ ደምህን እንጠራለን። በቤተ መንግስቱ ላይ ደምህን እንጠራለን። በሰሜን ላይ ደምህን እንጠራለን። በደቡብ ላይ ደምህን እንጠራለን። በምዕራብ ላይ ደምህን እንረጫለን። በምስራቅ ላይ ደምህን እንረጫለን። በዚህ ከተማ ላይ ደምህን እንረጫለን። ሊመጣ ካለው ጥፋት ታደገ፣ ሊመጣ ካለው እልቂት ሁሉ ታደገ። የሚዋጅ ደም፣ ሞትን የሚከለክል ደም፣ ጥፋትን የሚከለክል ደም፣ አመፃን የሚከለክል ደም፣ እምነትን የሚከለክል ደም፣ የኢየሱስ ደም፣ የኢየሱስ ደም ዛሬ ትኩስ የሆነ ደም፣ ዛሬ የሚሰራ ደም፣ ዛሬ የሚዋጅ ደም፣ ዛሬ የሚከለክል ደም። ሃሌሉያ። ያቺ ገለሞታ የተባለችው ረሃብ እንኳን ወገኖቼ ይሄ እምነት ገባት። በእምነት አመለጠች፣ ከጥፋት አመለጠች። ሃሌሉያ። ዛሬ ደሙን እንጠራለን። ሃሌሉያ። ጨለማ ክፉ ዴስቲኒያችንን አበላሽ፣ መንገዳችንን አበላሽ። ከደሙ የተነሳ ሃሌሉያ እናመልጣለን። ከኢየሱስ ደም የተነሳ አምልጠናል። ከደሙ የተነሳ ሃሌሉያ ማምለጥ ሆኖልናል። ሃሌሉያ። የተከፈለ ስጦታ እናመሰግንሃለን፣ እናከብርሃለን። ስምህን ከፍ ከፍ እናደርጋለን። ስምህን እንባርካለን። ሃሌሉያ። ከደም የተነሳ አምልጠናል። ከደም የተነሳ ተጠብቀናል። ዛሬ በጌታ በኢየሱስ የትኛውንም የጨለማ ቅሉ ከወገኖቼ ላይ ሰብራለሁ። የተሰበረ ይሆን፣ የተሰበረ ይሆን። የትኛውም የጨለማ ቅል የተሰበረ ይሆን፣ የተሰበረ ይሆን። ከዘመናቸው ላይ ይሰበር፣ ይሰበር፣ ይሰበር። የሚያማችሁ ሰዎች ካላችሁ ትመጣላችሁ። ለእናንተ ጸልይ። ኢየሱስ ጌታ። ቀንበር ይሰበር፣ ተጽዕኖ ይሰበር። እይታን የሚይዝ አውሬ ይመታ። እይታን ሊይዝ የሚወጣ ይመታ። የሚገዳደር ይመታ። ስጋዊ ሊያደርግ የሚሰራ ርኩስ መንፈስ የተወጋ ይሁን። የጥልቅ ኃይል በክርስቶስ ደም የነደደ ይሁን። የጨለማ ኃይል በኢየሱስ ደም የተመታ ይሁን። የተመታ ይሁን። በኢየሱስ ደም የተመታ ይሁን። ቀንበር የተሰበረ ይሁን። በኢየሱስ ስም ሰብራለሁ። ይሰበር። ከዘመናችሁ ላይ ይሰበር። ከቤታችሁ ላይ ይሰበር። ከአእምሯችሁ ላይ ይሰበር።
በላያችሁ ላይ ይሰበር።